ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሹ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ጻፉልን። በፕሮግራማችን ይዘን በምንደግፏቸው ክለቦች የዛሬ የዕለቱንም ጥንቅሮች የተመለከተ ነገር እንድታጋሩን በአክብሮት እንሻለን። 5000 ሰብስክራይበር ያስፈልገናል። ስለዚህ የምታዩ ሁሉ ላይክ ብታረጉልኛ በብዙ ይጠቅመናል። በሀገር ቤት እጅግ በጣም ለየት ያለ መረጃ ይዘንላችኋል፣ ትከታተሉታላችሁም። ከዛ በኋላ በሰሜን አፍሪካዊቱ ሀገር ግብፅና በኢራን ጨዋታ ዙሪያ አንድ ጥንቅር አለን። ከሰሞኑ ጠብቁን ብለናችሁ ነበረ። ጉዳዩ እግር ኳስ ውስጥ ምን ይሰራል እንላለን ሁልጊዜኛ። ጉዳዩ ግን ተከስቷል፣ እናጠሯለን። በርካታ መረጃዎችን በሀገር ቤት በአውሮፓም ዙሪያ ስናደርሳችሁ ከአበይት ጉዳዮች ውስጥ አንደኛው ነው። በታላላቆቹም የአውሮፓም ክለቦች የዛሬ መረጃዎቻችን ሰፊ ሽፋን ይወስዳሉ። በተለይም ደግሞ በባርሴሎና ቤት ሁለት ትልልቅ ዜናዎችን ይዘናል፣ ታደምጣላችሁ። ሪያል ማድሪድን ቤት እንሻገራለን፣ የቡድን ዜና በስፋት እናነሳለን። በጣሊያን ተሸጋግረን ወደ ቤተሰቦቻችን የወሩን ኮከብ እንነግራችኋለን። በእግር ኳስ ውስጥ በተለይም አፍሪካውያን ተጫዋቾች ጋር በተያያዘ ዓለም አቀፍ ሽልማቶች ላይም ብዙ ስማቸው ሲጠራ አይታወቅም፣ ግን አንድ ተጫዋች ልናነሳ እንወዳለን። በተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ በርካታ መረጃዎችን እናነሳለን። ፕሪሚየር ሊጉ ዘንድሮም በዓለም ዙሪያ ሀያልነቱ በተመልካች ቁጥር በእግር ኳሱ ፍጥነት ብቻ አይደለም፣ ዘንድሮ ለየት ያለ ቁጥር ያላቸው እናነሳዋለን። በፕሪሚየር ሊግ ዛሬ ትልቅ ሽፋን ከምንሰጣቸው ቡድኖች አንዱ ኒውካስል ዩናይትድ ነው። የጋርዲዮላን ቡድን የተለየ ጥንቅር ይዘንበታል። በሲቲ በኩል ፔፕ ጋርዲዮላን እንደ ቡድን እንዲሁም በአሰልጣኝነት ታሪካቸውና የፊት መስመር አጥቂያቸውን ሃላንድን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ቆዩ። በቼልሲ የመረጃ ሰዓታችን ቴሪ ዳንኤል ሆነሪ ትልቅ አነጋጋሪ ጉዳይ አንስቷል። ምናልባት ሰሞኑን ማሬስካ ላይ ተቃውሞ እየተሰማ ይሆናል። ከዛ በተጨማሪ የቀድሞ ተጫዋች ጆ ኮልም ስለ ቼልሲ የሚለን ነገር አለ። ስለዚህ ቼልሲ ቤት የተወሰኑ የቡድን ዜናዎችን ማንሳት ግድ ስለሚለን ቼልሲ ቤትም እንደ ሁልጊዜው ዛሬም መረጃ ይዘን መተናል። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። በተለይም ከጉዳት ጋር በተያዘ መረጃዎች እየወጡ ነው። ሊቨርፑል በተጫዋቹ ላይ ውሳኔያቸው፣ አቋማቸው እንዴት ያለ ነው? ተጫዋቹስ ከነዚህ ሁሉ ውዝግቦች ጀርባ አለ እየተባለ የሚወራበት ነገር ምንድን ነው? እናጠራዋለን። ሊቨርፑል ቤት የቡድን ዜና ተይዟል። ከሰሞኑ ማንቸስተር ዩናይትድን ከአንድ ተጫዋች ጋር ስም ተጠቅሶ ጭምር መረጃ ሲወጣ ነበረ። እኛ መረጃውን እናጣራለን ብለናችሁ ነበር። አጣርተን ይዘነው መተናል። በዝውውሩ ጉዳይ ላይ ማንቸስተር ዩናይትድ ቤት ሰፊ የዝውውር መረጃ ይዘናል፣ እናነሳዋለን። ኮቢ ሜኖ ከሩበን አሞሪ ጋር ያላቸው ችግር እንዴት የሚፈታ ልዩ ጥንቅር ይዘናል። ዛሬ በካሪንግተን ልምምር ነበር። እነማን ነበሩ አልነበሩ የሚለውን እነግራችኋለን። የቡድን ዜና የማንቸስተር ዩናይትድ ትርፍና ኪሳራንም እናሰለዋለን። አብራችሁን ቆዩ ዩናይትዳውያን። የአርሰናሉ ኑኖ ማዱኬ የሳምንቱ ምርጥ ተጫዋች ተብሎ በአውሮፓ ሻምፒዮንስ ሊግ ድል አድርጓል። በእርግጥ አርሰናልም ድል ሲያደርግ ሁለቱ ግብ የሱ ነበሩ። ግን ማዱኬ እንዴት ተመረጠም? ቁጥሮች ምን ይላሉ ስለ ኑኖ ማዱኬ? ሰፊ ጥንቅር ይዘናል። የቡድን ዜናችን እንደተጠበቀ ነው። አርሰናል በቪላ ጨዋታ ሲሸነፍ አንድ ምስል ማህበራዊ ትስስር ገጽ ላይ በጣም ሲዞር ነበር። የአርሰናል ተጫዋች መሬት ላይ ወድቀው የሚታየው ቴሪ ዳንኤል ሆነሪችን ቅጽበት ያብራራታል። አርሰናል ቤት ይሄ ብቻ አይደለም፣ ሰፊ መረጃ በቡድን ዜና ይዘናል። አርሰናላውያን ትቆዩናላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ 5000 ላይክ ያስፈልገናል። ሰብስክራይብ ማድረጉን ካላረጋችሁን ልዩ ጥንቅራችን ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ የእናንተን እያጋራችሁን በድጋሚ መልካም ቆይታ ተመኘን። የሀገር ቤት መረጃ እናስቀድም። የአፍሪካ ዋንጫን ለማዘጋጀት የወረቀት ስራዎች አሟልተልከናል ብሏል አቶ ባህሩ ጥላሁን። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት የምታደርገው ጥረት በትኩረት እየተከታተሉ መሆኑን ገልጿል። ፌዴሬሽኑ ከባህልና ስፖርት ሚኒስቴር ጋር በመሆን የጨረታ ዶክመንት ሰርቶ አጠናቋል ሲሉ አቶ ባህሩ ጥላሁን ተናግረዋል። አያይዞም አስፈላጊውን የወረቀት ስራዎች አሟልተልከናል፣ ፍላጎታችን በይፋዊ ጥያቄም አቅርበናል። ከወራት በፊት ካፍም በይፋ ጥያቄ ያቀረቡ ሀገራትን አሳውቋል ብለዋል። የኢትዮጵያ እግር ኳስ ፌዴሬሽን እንደ ፌዴሬሽን ጉዳዩን በትኩረት እየተከታተለ መሆኑንም ጨምረው ገልጸዋል። ፕሬዚዳንት አቶ ኢሳያስ ጅራ በካፍ ስራ አስፈጻሚ ስብሰባ ወቅት ላይ ጉዳዩን በማንሳት በቅርበት እየተከታተሉ ጉዳዩንም እያነሱት ነው ብለዋል አቶ ባህሩ ጥላሁን። ስለዚህ ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት
የወረቀት ስራዎችን አሟልታ ልካለች ብሏል። ውሳኔ ካፍ ነው። ኢትዮጵያ አፍሪካን ዋንጫን ታዘጋጅ ይሆን? በቀጣይ ካፍን ውሳኔ እንጠብቃለን። ከሀገር ቤት አልወጣንም። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ እየተሳተፈ የሚገኘው ሸገር ከተማ እግር ኳስ ክለብ 3 ታዳጊዎችን አስፈርሟል። የማስፈረም ሂደቱን ደግሞ በቀጣይ ቀናት ለተመልካች ይፋ ያደርጋል ብያችሁ ነበረ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ይሄ የ3 ፖይንት የሚባል አንድ አካዳሚ ውጤት የሆኑትን ተጫዋቾች ማለትም ዳዊት እና ቢኒያም እንዲሁም የኢትዮጵያ ስፖርት አካዳሚው ዘላለም ለሸገር ከተማ እግር ኳስ ክለብ ለመጫወት በዛሬው ዕለት በይፋ ፊርማቸውን አኑረው የማስተዋወቅ ሂደቱ ተከናውኗል። ሸገር ከተማ ለዳዊትና ለቢኒያም ለእያንዳንዳቸው 500,000 ብር ለ3 ፖይንት አካዳሚ ከፍሏል። 1 ሚሊዮን ብር 3 ፖይንት አካዳሚ ከነኚህ 2 ተጫዋቾች አግኝቷል። ተጫዋቾቹ የ3 ዓመት ውል የፈረሙ ሲሆን በዚህም በወር 50,000 ብር የሚከፈላቸው ይሆናል። በፊርማ ስነ ስርዓቱ ላይ የተገኙት የሸገር ከተማ እግር ኳስ ክለብ ቦርድ አባልና ፕሬዝዳንቱ ተወካይ ወይዘሮ መስከረም አዳጊዎቹ ላይ ትኩረት ሰጥተው እንደሚሰሩ ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁንን በበኩላቸው ሸገር ከተማ ተጫዋቾቹን በሚገባ መያዝ እንዳለበት አስጠንቅቀው አስረክበዋል። ስለዚህ ሸገር ከተማ እነኝን ተጫዋቾች ለዋናው ብሔራዊ ቡድን የማብቃትም ኃላፊነት ይኖርበታል ማለት ነው። ለተጫዋቾቹ መልካም እድል ብለናል። ገና ታዳጊዎች ደግሞ በጣም አስደናቂ ነበሩ። ሰሞኑ ሰፊ ሽፋን በእነኚህ ተጫዋቾች ዙሪያ ሰርተን እንደነበር ይታወቃል። ሰሜን አፍሪካዊቷን ሀገር ግብፅና መካከለኛው ምስራቅ ኢራን ለእናንተ ውድ አድማጮቻችን ከሰሞኑ አንድ እናደርሳችኋለን ብለን ቃል የገባንላችሁ መረጃ ነበረ። ጉዳዩን ከራሳቸው ፌዴሬሽን እናገኘው ብለን ነው። የግብፅና ኢራን የዓለም ዋንጫ የምድብ ጨዋታ ለተመሳሳይ ጾታ አፍቃሪያን በዓል የሚከበርበት ጨዋታ እንዲሆን እንደተመረጠ ይታወቃል። ይሁን እንጂ ግብፅና ኢራን እግር ኳስ ፌዴሬሽኖች በጨዋታው ወቅት ሊካሄድ የታሰበው ዝግጅትን በይፋ እንቃወማለን ብለዋል። ዝግጅቱ ውድቅ ያደረገው የግብፅ እግር ኳስ ፌዴሬሽን የማህበረሰባችንን ባህል፣ እምነትና እሴት ይጻረራል ሲል ለፊፋ ደብዳቤ ጽፎ ልኳል። ሁለቱም ሀገራት እንደዚህ አይነት ነገርን በሕግ የከለከሉ እንደሆነ ይታወቃል። ኢራን ውስጥ እስከ ሞት ያስቀጣል። ይሁን እንጂ በጨዋታውም ሊደረግ የታሰበውን ዝግጅት ያሰናዱት አካላት ሁሉም ነገር በቅዱ መሰረት ይካሄዳል ሲሉ ዛሬ ለግብፅም ለኢራን እግር ኳስ ፌዴሬሽንም ምላሽ ሰጥቷል። ይህ የፊፋ ሳይሆን ዝግጅቱን የደገሱት ናቸው። የዓለም ዋንጫ ጨዋታው አዘጋጅ ከተማ ሲያትል በዛሬው ዕለት የተቀየረ ነገር የለም በማለት አሳውቃም ተመሳሳይ ጾታን ጉዳይ በተመለከተ ድግሳችን ኢራንና ግብፅ ስለተቃወሙ አይቀሩም ብሏል። ኢትዮጵያውያንም በዚህ ጉዳይ ላይ አጥብቀው የሚያወግዙት ጉዳይ እንደሆነ ቢታወቅም እኛ ሁልጊዜም አንድ ነገር እንላለን፣ ስፖርት ከሁሉም ነገር ገለልተኛ እንደሆነ ይታወቃል። ከሃይማኖታዊ ጉዳይ፣ ከፖለቲካ ጉዳይ፣ ከብዙ ነገር ገለልተኛ እንደሆነ ይታወቃል። ፊፋ የዓለም እግር ኳስን የሚመራ ተቋም እንዴት እንደዚህ አይነት ነገርን እግር ኳስ ውስጥ እንዲገባ ፈቀደ የሚለው ግን እኛም ጥያቄ ነው። ለማንኛውም ግብፅና ኢራን እኛ በምንጮት ቀን ይሄን አታከብሩም እያሉ ነው። በሜዳ ላይ የሲያትል ከተማ እንግዲህ የቀየርነው ነገር የለም ብሏል። ፊፋ ምን ምላሽ ይሰጣል? በመሃል ቃል ገባን፣ ተከታትለን እናመጣላችኋለን። የአውሮፓ ሻምፒዮንስ ሊግ የሳምንት ጨዋታዎች ተደርገው ከተጠናቀቁ በኋላ ሁስኮርድ የሳምንቱን ምርጥ 11 ሲመርጥ 4 ተጫዋቾችን ከአርሰናል ከአውሮፓ ሻምፒዮንስ ሊግ መሪው ክለብ መርጧል። ዳቪድ ሪያን በግብ ጠባቂነት በ4-4-2 ፎርሜሽን፣ ተከላካዮች ጁሊየስ ኮንዴ ቀኙን፣ ግራውን ኒክ ኦሪየል ከሲቲ እና ከባርሴሎና፣ መሃል ተከላካይ ፔሮ ሄንካፔ ከአርሰናል እንዲሁም ኮፕ ማይነርስ ከዩቬንቱስ ተመርጧል። በ6 ቁጥር ቦታ ላይ ካርልን ከባየር ሙኒክ እንደዚሁም ዙቤሜንዲን ከአርሰናል ሲመርጥ የቀኝ የማጥቃት ኮሊደርን ግሉክ ከአያክስ እንዲሁም ጋብሪኤል ማርቲኔሊ የግራውን ይዛል ከአርሰናል። የፊት መስመር ሁለቱ ተጫዋቾች ሶሎሮዝ ከአትሌቲኮ ማድሪድ እና ዲካቴሌሬ ከአታላንታ ቼልሲን ድል ካደረገው ቡድን ተመርጧል። ምናልባት በአውሮፓ ምሽት ድንቅ ጊዜን አሳልፎ ያልተካተተ ተጫዋች ካላካቱልን ጋቪ በባርሴሎና ቡድን ውስጥ በጣም አሳዛኙ ተጫዋች ነው። ምናልባት ከፔድሪ ጋር በትልቁ ይጠበቁ ነበር ዣቪ እና ኢኔስታን የሚተኩ ተብለው። ፔድሪ ሰምሮለታል፣ የተወሰነ ጉዳት አስተናግዶ ተመለሰም። ጋቪ ግን ተረኛው ነበረ። በጉዳት ረጅም ጊዜ የተሰቃያል ተጫዋች ላለፉት ጥቂት ወራት ውስጥ ሜዳ ላይ አልነበረም። አሁን መረጃዎች እንደወጡት ከሆነ ይህ ተጫዋች 2026 ጃንዋሪ ተጠናቆ በፌብራሪ አጋማሽ ላይ ወይ ደግሞ በሁለት ወር ገደማ ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። እቅዶች እንደዛ ናቸው። ጋቪ 2 ወር ያክል ግን የማገገም ሂደቱን ያከናውናል ተብሎ ነው የሚጠበቀው። የእሱ መመለስ ደግሞ ሌላ ለቡድኑ የሚሰጠው ጥንካሬ አለ። ግን ባርሴሎና ውስጥ
በጉዳት ምክንያት ከታሰበው ጊዜ በጣም ዘግይቶ ኮከብ ሊሆን የሚችል አይነት ተጫዋች ሆኗል። ባርሴሎና ማርከስ ራሽፈርድን ከማንቸስተር ዩናይትድ እስከ 30 ሚሊዮን ፓውንድ ከፍሎ ቋሚ ማድረግ የሚያስችል አንቀጽ ያለው የውሰት ውል እንደወሰደ ይታወቃል። ባርሴሎናዎች የገንዘብ የፋይናንስ ችግር አለባቸው። ምናልባት የራሽፈርድ ብቃት ለባርሴሎና ይመጥናል አይመጥን የሚለውን ለባርሴሎና ደጋፊዎች ጉዳዩን እንተው። ማርከስ ራሽፎርድ በርካታ አሲስቶችን በርካታ የግብ አስተዋጽኦ ያለው ሰው ነው በባርሴሎና። ምናልባት የወቅቱ የፌርሚን ሎፔዝ ቁጥሮች ከፍ ካላሉ በስተቀር ከዛ ውጪ በባርሴሎና ውስጥ በጣም ወሳኝ ሚናን እየተጫወተ ይገኛል። የቀድሞ የባርሴሎና ተጫዋች በዚህ ጉዳይ ላይ ተጠይቆ ነበረ። በተለይም ለባርሴሎና የሚሆን አይነት ተጫዋች ነው ወይ ማርከስ ራሽፎርድ ብሎ ተጠይቆ ነበረ። ለባርሴሎና ጨዋታ የሚመች ይመስለኛል ብሏል ሊዮኔል አንድሬስ ሜሲ። እናም ባርሴሎናም ይህን ተጫዋች ቢያቆየው ሊጠቀምበት እንደሚችል ይሰማኛል፣ ግን ውሳኔው የራሱ የባርሴሎና ነው ሲል ተደምጧል። ሊዮኔል አንድሬስ ሜሲ ምናልባት የሃንሲ ፍሊክ የዴኮ የመጨረሻ ውሳኔ እንዳለ ሆኖ ኋላ ላፖርታ ይሳተፉበታል ተብሎ ይታሰባል። ዋናው ጉዳይ ግን ከፋይናንስም ጋር የተያያዘ ሊሆን ይችላል ተብሎ ይጠበቃል። ማድሪድ ደረስን። ጁድ ቤሊንግሃም በርካታ ትችቶችን እያስተናገደ ነው። እንግሊዛዊ ተጫዋች እንግዲህ በርካታ ትችቶችን እያስተናገደ እንደሆነ ገልጾ ነገር ግን እኔ ህልሜን እየኖርኩኝ ነው ብሏል። ህልሜ ለሪያል ማድሪድ መጫወት ነበር፣ እየተጫወትኩ ነው። በርካታ መጥፎ ነገሮች እየመጡ ነው፣ ነገር ግን እኔ በዚሁ ብቃቴ እንደመቀጠል ተስፋ አደርጋለሁ። ለተቃውሞ ቦታ የለኝም ብሏል። እንደሚታወቀው ለእንግሊዝ ብሔራዊ ቡድን በመጨረሻው ጥሪ ላይ ቀርቦ የመጨረሻ ዓለም ዋንጫ የማጣሪያ ጨዋታ ሲደረግ በሞርጋን ሮጀርስ ቦታው ተወስዶበት እንደነበረ ይታወቃል። ከዛ በኋላ እንግዲህ የቶማስ ቱሄልም ሀሳብ ምርጡን አሰልፋለሁ እንጂ ምርጥ ቡድን ውስጥ የሚጫወተውን ሁሉ አላሰልፍም ብለው እንደ ጁድ ቤሊንግሃም ያለ ተጫዋች በሞርጋን ሮጀርስ ቦታው ተወስዶበታል። ከዛ በዘለለ ግን ውድ ቤተሰቦቻችን የዚህ ተጫዋችን ጉዳይ በተመለከተ የሪያል ማድሪድ ቡድን ውስጥ ቋሚ ሆኖ ይቀጥላል። ምናልባት ግን አርዳ ጉለር እንደዚሁም ኤንድሪክ የመሳሰሉ እንደዚሁም ፍራንኮ ማስታንቱኖ ወደ ፎርማቸው ሲመለሱ ግን ጁድ ቤሊንግሃም በሪያል ማድሪድ ውስጥ ቋሚነቱን ያስጠብቃሉ የሚለው ግን ትልቁ ጥያቄ ነው። ሮድሪጎ ጎኤዥ ከረጅም ጊዜ ከ32 ሲደመር ጨዋታ በላይ ያለ ግብ ከተጓዘና የሪያል ማድሪድ አጥቂ ሆኖ ያለ ግብ በርካታ ጨዋታዎችን ያረጋ ተጫዋች በመሆን ታሪኩን ከያዘ በኋላ ሲቲን ሲገጥም ግን ነገሮች ቀለል ብለውታል። በነገራችን ላይ ሮድሪጎ ጎኤዥ 5 ጎሎችን 5 ጊዜ ገጠመው ሲቲ ላይ አስቆጥሯል። ስለዚህ ለሱ ቀላሉ አጋጣሚ ሲቲን መግጠም ሆኗል። በ5 ጨዋታ 5 ጎል አለው ሲቲ ላይ። ይህንን ነገር ሊያደርገው እንደሚችል በርካቶች ከጨዋታ በፊት በቅድመ ግምት ሲያነሱት ነበረ ካለው ልምድ አንጻር። ግን በወቅቱ ኬሊያን መባፔ ቦታውን ስለሚወስድ ይሰለፋል ተብሎ አልተጠበቀ ነበር። መባፔ በጉዳት ምክንያት ከስብስብ ውጭ ከተደረገ በኋላ ሮድሪጎ ጎኤሽ እድሉን አግኝቶም ግብም አስቆጥሮ ዣቢ አሎንሶንም አቅፎ ከጎነነኝ ማለቱ ይታወቃል። የ2025-26 የውድድር ዘመን የጣሊያን ሴሪ የወራ ህዳር የወሩ ምርጥ ተጫዋች ይፋ ተደርጓል። ብዙ የተጠበቀ አይመስለኝም። ያው የአሸናፊው የቀድሞ የሌስተር ሲቲ የፕሪሚየር ሊግ ባለከበር ጄሚ ቫርዲ ሆኗል። በዚህ መሰረት የክሮሜንስ የፊት ወሰር ተጫዋች አጥቂ ጄሚ ቫርዲ የሴሪ የወሩ ምርጥ ተጫዋች ተብሏል። እንግሊዛዊ አጥቂ ጄሚ ቫርዲ የመጀመሪያውን የሴሪ የወሩ ምርጥ ተጫዋች ሽልማትን ተረክበዋል። ጄሚ ቫርዲ በወሩ ባደረጋቸው 3 ጨዋታ 1 ጎል አስቆጥሯል። ክሮሜንሴ በውድድር ያደረጋቸውን 3 ጨዋታዎች ተሸንፏል። ግን አሸናፊ ሆኖ የተመረጠው የዚሁ ተሸናፊ ቡድን የክሮሜንሴ ጄሚ ቫርዲ ሆኗል። ትንሽ ለየት ያለ ምርጫ ይመስላል። ለማንኛውም እናንተ እንዴት ያገኛችሁት? ለጣሊያን ሴሪ ቅርብ የሆናችሁ ጨዋታዎችን የምትከታተሉ ወይም በቃል ስፖርት ዩቲዩብ ቻናል የሳምንት የጨዋታ ውጤት ዘገባችንን በስፋት የተከታተላችሁ እንዳልኳችሁ ክሮሜንሴ በወሩ ያደረጋችሁ 3 ጨዋታ የተሸነፈ ነው። ጄሚ ቫርዲ 1 ጎልን ያስቆጠረው ይገባዋል አይገባውም? ምልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። የቱርኩ ክለብ ጋላታ ሳራይን በክረምት በቋሚነት ባለፉት 2 ዓመታት ውስጥ ባለፈው 1 ዓመት ውስጥ ደግሞ በውሰት ካሳለፈ በኋላ ከባለፈው ክረምት ጀምሮ በቋሚነት ፈርሞ እየተጫወተ ይገኛል። ቪክተር ኦሲሜን ከናፖሊ የመጣው ናይጄሪያ አጥቂ ቪክተር ኦሲሜን የቱርክ የውድድር ዓመቱ ምርጥ ተጫዋች ተብሎ ተመርጧል። የ25 የቱርክ ሊግ ምርጡ ተጫዋች ሽልማትንም በዛሬው ዕለት መረከብ ችሏል። ቪክተር ኦሲሜን ከአፍሪካዊ ጉዳይ ጋር በዚሁ ግን ለማንሳት ያክል ቀደም ባለው መረጃችን ላይ ቪንሰንት አቡበከር ከካሜሮን ብሔራዊ ቡድን ተቀንሷል። የተቀነሰውበት ዋና ምክንያት ደግሞ ሳሙኤል ኤቶ 56 ጎል አስቆጥሮ የምንጊዜም የካሜሮን ከፍተኛ ግብ አስቆጣሪ ሪካርዱን እንዳይነጠቅ ነው ብለን
በሰራነው ዘገባ ላይ በርካቶች ሐሳባችሁን ስታጋሩ ነበር። ምናልባት ቪክተር ኦስሜንም አፍሪካዊ ተጫዋች ስለሆነ በዛው እናንሳው ብለን ነው። በዚህ ጉዳይ ላይ ግን ምልከታችሁን ብታጋሩን ዳግም ደስ ይለናል። ለአፍሪካ ዋንጫ እንዳይጠራ የተደረገው በአፍሪካም ዋንጫ በዓለም ዋንጫም ከተጫወተ ብሎ አስቦ ነበረ። ለማንኛውም ምልከታችሁን ግን ላኩልን ውድ ቤተሰቦቻችን። በእግር ኳስ ውስጥ የተበሳጩ ደጋፊዎች ወይ አደባባይ ወጥተው ይቃወማሉ ወይ በሜዳ ጨዋታ ሲደረግ ስቴዲየም አንገባም ይላሉ። የወልቭስ ጨዋታ የቅርብ ጊዜ ማሳያችን ነው። የፊንላንድ ታሪካዊ ክለብ ሃክ እግር ኳስ ክለብ ከሊጉ መውረዱን ተከትሎ ደጋፊዎች ከስቴዲየምም አልወጡም። ከፍተኛ ተቃውሞን በጎዳና አይደለም ያሰሙት። ክለቡ ከሊጉ መውረዱን ካረጋገጡ በኋላ ደጋፊዎች የምን መጫወቻ ሜዳ ያስፈልገናል ብለው ስቴዲየሙን አቃጥለው አውድመውታል። ስቴዲየሙ በእሳት እንዲያዝ ያደረጉ 3 ታዳጊ ደጋፊዎች መሆናቸው የገለጹት ከፍተኛ ጉዳትም ደርሶበታል። ክለቡ አሁን ላይ የገጠመውን በታሪክ አይቶት የማያውቀውን አስቸጋሪ ጊዜ ለማለፍ ደጋፊዎቹን የፋይናንስ ድጋፍ ጭምር ጠይቋል። ክለቡ 1934 ከተመሰረተ ወዲህ 9 የሊጉን ዋንጫ እንዲሁም 12 የፌዴሬሽን ካፕ ዋንጫን ያሸነፈ ቡድን ነበር የፊንላንዱ ክለብ። ታዲያ እንዴት ክለባችን ከሊግ ይወርዳል ብለው የተቃወሙ ደጋፊዎች የምን የአደባባይ ሰልፍ የምን ስቴዲየም መቅረት ብለው ስቴዲየሙን ዛሬ አቃጥለውታል። ምናልባት በእግር ኳስ ውስጥ ብዙ ነገር ይደረጋል፣ ግን ይሄኛው ደግሞ ትንሽ ለየት ያለ ሆኗል። ወደ ፕሪሚየር ሊግ የዕለቱ መረጃችን እንሻገር። በተወዳጁ የእንግሊዝ ፕሪሚየር ሊግ ቆይታችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን። በእንግሊዝ ፕሪሚየር ሊግ ዘንድሮ 10 ጨዋታዎችን ከስፔን ክለቦች ጋር ተፋልመዋል። የእንግሊዝ ክለቦች ከ10ሩ ጨዋታ የእንግሊዝ ክለቦች የስፔን ክለቦችን 9 ጊዜ ሲያሸንፉ በዚህ ዓመት የስፔን ክለብ ሆኖም የእንግሊዝን ክለብ ያሸነፈ ብቸኛው ክለብ ባርሴሎና ኒካስልን ያሸነፈው ጨዋታ ነው። ከዛ ውጪ በ9 አጋጣሚ በዚህ ዓመት የፕሪሚየር ሊግ ክለቦች ረድተዋቸዋል። በዛ ላይ ደግሞ ትልቆቹን ብቻ እናንሳ። ሪያል ማድሪድ በሲቲ 2-1፣ በሊቨርፑል 1-0 ተሸነፈ። ባርሴሎና በቼልሲ 3-0 ተሸነፈ። አትሌቲኮ ማድሪድ በአርሰናል 4-0 ተሸነፈ። እነኚህ ትልልቆቹን ብቻ መርጠን ስላነሳን ነው። 9 አጋጣሚ ግን በዚህ ዓመት የፕሪሚየር ሊግ ክለቦች የስፔን ክለቦችን ረድተዋል። ፕሪሚየር ሊጉ አሁን በደንብ የአውሮፓን እግር ኳስ በሜዳ ላይም ጭምር እየተቆጣጠረው ይገኛል። የኒካስል ዩናይትዱ አዲሱ አጥቂ ኒክ ቮልትሜድ እንዴት የሁላ ገንዘብ ወጥቶበት ይዘዋወራል በሚል በባየር ሙኒኮች ዘንድ ተቃውሞ ያስነሳው ተጫዋች አሁን በኒካስል ዩናይትድ ደምቆ ይገኛል። በኒካስል ዩናይትድ የሱ መድመቅ እንዳለ ነው። ግን ደግሞ ኒካስል ዩናይትድ አስቀድመው ከኤቨርተን ያመጡት አንቶኒ ጎርደን ደግሞ ሌላ በጣም አስደናቂ ውድድር ዓመት እያሳለፈ ነው። ምናልባት ኒካስል ልንጠራቸው ከምንችላቸው ተጫዋቾች ነው። አንቶኒ ጎርደን ግን በዚህ ዓመት ለየት የሚያደርግ አንድ ነገር አለ። ውድ ቤተሰቦቻችን የአንቶኒ ጎርደን በኒካስል ዩናይትድ በአውሮፓ ሻምፒዮንስ ሊግ 5 ጎሎችን በዚህ ዓመት አስቆጥሯል። በአንድ የአውሮፓ ሻምፒዮንስ ሊግ መድረክ በ2023 የውድድር ዓመት አለን ሺረር 6 የአውሮፓ ሻምፒዮንስ ሊግ ግቦችን ለኒካስል ካስቆጠረ በኋላ አንቶኒ ጎርደን 5 ደርሷል። ቀሪ ጨዋታዎች ስላሉ ምናልባትም 1 ጎል ካስቆጠረ ይስተካከለዋል። 2 ጎል ካስቆጠረ የኒካስል የምን ጊዜም በአንድ ካላንደር በርካታ የአውሮፓ ሻምፒዮንስ ሊግ ግብ ያስቆጠረ ተጫዋች ይሆናል። ሲቲ ደርሰናል። ጆርዳን ካምፔል ስለ ፔፕ ጋርዲዮላ እና ስለ ሲቲ ከዘ አትሌቲክ ጋር በነበረው ቆይታ አንድ ሀሳብ አንስቷል። ሲቲ እንደ ድሮ ለእግር ኳስ ውበት የሚጨነቅ አይነት ቡድን ሆኖ አልተመለከትኩትም ብሏል። በተለይም ወደ ቤርናቢዮ ሄዶ ባደረገው ጨዋታ ላይም ሲቲ ጨዋታውን በስተመጨረሻም አሸንፎ የመውጣት እንጂ ሙሉ ጨዋታ ተቆጣጥሮ የመጫወት ሂደት ወይም ፍላጎት አልነበረውም ብሏል። ሲቲ ተቀይሯል። እንደ ከዚህ ቀደሙ ሁሉንም ነገር የሚቆጣጠር አይነት ቡድን አይደለም። መጨረሻ ላይ ግን አሸናፊ መሆንን ብቻ ሚሻ አይነት ቡድን ሆኗል። የቤርናቤው ጨዋታ ላይም ያንን ነው የተመለከትኩት ብሏል ካምፔል። ምናልባት የሲቲ ደጋፊዎች ግን ባለፉት ጥቂት ዓመታት ውስጥ ሲቲ ከነበረው የሁሉን ነገር የመቆጣጠር ወጥቶ አንድን ጨዋታ በ90 ደቂቃ ውስጥ ብቻ አሸንፎ የሚወጣ አይነት ቡድን ነው ላይ መልካታችሁን አጋሩን። ምናልባት የቤርናቢዮን ጨዋታ 2-1 አሸነፉ። በእርግጥ 2019-20 ላይም ቤርናቢዮ ላይ በሲቲ አሰልጣኝነታቸው ሪያል ማድሪድን በወቅቱ 2-1 አሸንፈው ነበረ። እሳቸው እንዳጠቃላይ በቤርናቢዮ ድረስ ሄደው ሪያል ማድሪድን ሲገጥሙ 2008-9 6-2፣ 2009-10 2-0፣ 2010-11 2-0፣ 2011-12 3-1፣ 2011-12 በዛው 2-1 በቤርናቢዮ ባርሴሎናን ይዘው ረተውት ነበረ ማድሪድን። 2 ጊዜ ደግሞ ሲቲን ይዘው ረተውታል። የሲቲው አጥቂ ኤርሊንግ ብሮት ሃላንድ ጋር ደረስን። እኔ ሙሉ የእግር ኳስ ሰው ነኝ፣ ለዚህም ነው ሁሉንም አይነት ጨዋታዎች የምመለከተው ብለዋል። የምመርጠው ጨዋታ የለኝም፣ በተለይ በፕሪሚየር ሊግ ሲሆን እንደውም ባለፈው
ራት እየበላን ነበር እና የኳስ ሰዓት ደርሷል ብዬ ዩናይትድ እና ዌስትሃም ጨዋታን ስመለከት ነበር ብሏል። በነገራችን ላይ ላታምኑ ትችላላችሁ። ባለቤቴም አሁንስ እግር ኳስ እየሰለቸኝ ነው፣ ሁሌ ኳስ፣ እስኪ አሁን አርፈ ራህተን ብላ እስክትወቅሰኝ ድረስ ሁሉንም ኳስ እመለከታለሁ ብሏል። እኔም እንዲያልኳት ዛሬ ይሄንን ራት የምበላው በእግር ኳስ ነው እና እግር ኳስ አልተውም ብሎ ዩናይትድ ከዌስትሃም ዩናይትድ ያደረጉትን ጨዋታ ሁላ ቁጭ ብሎ ያየ ሰው ነው ኤርሊንግ ብሮት ሃላንድ እግር ኳስ እንደማይዘልን የተናገረው። ማንም ቢጮት ቁጭ ብሎ ያያል፣ ተራው ሲደርስ ገብቶ ይጫወታል። የሃላንድን የእግር ኳስ ህይወት ከቤተሰቡ ጋር እየተጋጨበት ይመስላል። ምልከታችሁን ግን በዚህ ዙሪያ ብታጋሩን ደስ ይለናል። የቼልሲን ወቅታዊ ጉዳይ በተመለከተ ቴሪ ዳንኤል ኦኖሪ ሐሳቡን አጋርቷል። ቼልሲ የወጥነት ጥያቄ አለበት ብሏል። በሱም ምልከታ እንደ ባርሴሎና፣ አርሰናል፣ ፒኤስጂ ካሉ ቡድኖች ጋር ጨዋታዎችን ሲቆጣጠር እመለከታለሁ። እንደዚህ አይነት ቡድኖች ጋር ቼልሲ እንግዲህ ድል ካደረገ በኋላ እንደ አታላንታ ያሉ እንደ ሊድስ ያሉ ቡድኖች ጋር ደግሞ ሲቸገር ታየዋለህ። ይሄ ቡድኑ የወጥነት ችግርና ከፓልመር አሁንም ያልተላቀቀ ቡድን ብሎታል። ባለፉት 4 ጨዋታ ማሸነፍ አልቻሉም። ግን አሰልጣኙ ልትወቅስ ትችላለህ ወይ በሚለው ጉዳይ ላይ ከጠየቀኝ እኔ አሰልጣኙን አልወቅስም። አሁን ቼልሲ ጥራት ያለው አጥቂ ወይም በኮል ፓልመር ደረጃ ያለ አጥቂ በጣም ጥራት ያለው ተከላካይ ያለው ብዬ አላስብም ብሏል። ቡድኑ ከኮል ፓልመር ጥገኛ ወጥቷል ብዬ አላምንም ብሏል ቴሪ ዳንኤል ኦኖሪ። ምናልባት የቼልሲ ደጋፊዎች በዚህ ጉዳይ ለመልካታችሁን ላኩልን። ሌላው የቀድሞ ተጫዋች ጆ ኮልም ሐሳቡን አጋርቷል። ቼልሲ በተወሰነ መንገድ ያልተሟላ ቡድን ነው ብሎታል። እንደ ሐሳብ ያነሳው በተለይም ከአታላንታ ሽንፈት በኋላ ቴኒቲ ስፖርት ላይ በቀጥታ ስርጭት ጨዋታውን ሲያስተላልፉ ከነበሩ ጋዜጠኞች ውስጥ ጆ ኮል ነበርና ቼልሲ ተሰርቶ ያለቀ ቡድን አይመስለኝም፣ ገና ምርጡን ቼልሲ አላየንም ብለዋል። ቼልሲ በጣም አስደናቂ ቡድን ነው። ሜዳ ላይ የሚያደርጉት እንቅስቃሴ በጣም አስደናቂ ነው። ከኳስ ውጭም ካየናቸው በጣም ድንቅ ናቸው። ግን ይህ ሁሉ ነገር አንድን ጨዋታ ለማሸነፍ ካላስቻለ ቡድኑ አልተጠናቀቀም ማለት ነው። ስለዚህ ቼልሲ በግንባታ ላይ ያለ ቡድን እንጂ ተገንብቶ ያለቀ ቡድን አይደለም። ስለዚህ ቼልሲ በጥር በክረምት ራሱን ዳግም እየገነባ መሄድ አለበት። ቼልሲ ተገንብቶ ያለቀ ቡድን አይደለም ብሏል። ይሄ ደግሞ የጆ ኮል ሐሳብ ነው። ቼልሲ ስለ ቡድናችሁ እናንተስ ምን ትላላችሁ? ማሬስካ ላይ ብዙዎች እየፈረዱ አይደለም እንደ ሐሳብ። በዚሁ አጋጣሚ ጆ ኮልም ቴሪ ዳንኤል ኦኖሪም ችግሩ የማሬስካ ሳይሆን ቡድኑ ገና ነው እያሉ ነው። የቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ምን ትላላችሁ? ላኩልን። ኮዲ ጋክፖ በጉዳት ምክንያት ለሳምንታት ከሜዳ ይርቃል የሚለው መረጃ ሰሞኑን ነግረናችሁ ነበረ። ይህ ምናልባት ብዙ ጨዋታዎችን በማድረጉ ምክንያት ሊሆን ይችላል እየተባለ ነው። ኮነር ብራድሌ ከብራይተን ጋር በሚደረገው ጨዋታም በቅጣት ምክንያት አይጮትም። ዶሚኒክ ሶቦስላይ ላይም ተመሳይ ቅጣት ሊያጋጥመው አንድ ቢጫ ካርድ ብቻ እንደቀረው ይታወቃል። ጀሬሚ ፍሪምፖንግ በሚቀጥለው ሳምንት ወይም ከዛ በኋላ ይመለሳል ተብሎ ይጠበቃል። ነገር ግን የብራይተን ጨዋታ ላይ የመመለስ እድሉ ግልጽ አይደለም የጀሬሚ ፍሪምፖንግም። አሁን ከዚህ ጋር በተያዘ ታዲያ ሊቨርፑል ሳላህ ጋር የገባውን ሰጣ ፈቶ ሳላን ወደ ቋሚ መመለስ ያለበት ሰዓት የደረሰም ይመስላል። በእርግጥ የሊቨርፑል ቡድንም ቀስ በቀስ በጉዳት እየሳሳ የመጣ ቡድን ሆኗል። ቅጣትም እንዳለ ሆኖ ማለት ነው። እንዴት ይፈቱታል የሚለው ስሎት በሳምንቱ መጨረሻ በሚያደርጉት ጨዋታ ላይ ይጠበቃል። የሳላን ጉዳይም ቀደም ባለው መረጃችን አጠር አድርገን አንስተነው ነበረ፣ ግን ተጨማሪ መረጃዎችን ልናነሳበት ወደድን። በሳላ ጉዳይ ላይ ምናልባት እናንተ ውድ አድማጮቻችንም ያወያያል ብለን ስላሰብን ነው መረጃውን ሰፋ አድርገን ያመጣ ነው። ሳላ በክለቡ እስከ 27 ኮንትራት እንዳለ ይታወቃል። አሁን ባለው ሁኔታ ሳላ ውሳኔ በራሱ እንዲሆን ተወስኗል። ሳላ በቀጣይ ሐሳቡን ለክለቡ መናገር እንዳለበት ተገልጿል። ይሄም በክለቡ ቀጥላለሁ አልቀጥልም የሚለውን ራሱ እንዲወስን ነው። ተጫዋቹ ሐሳቡን ካሳወቀ በኋላም የመጨረሻ ውሳኔ ሊቨርፑል ይወስናል ተብሏል። ሳላ በአቋሙ ከጸናና ከስምምነት ካልደረሱ ያው ጉዳዩን በሆነ መንገድ ለመፍታት ሊቨርፑሎች ሌሎች አማራጮችን ይፈልጋሉ ተብሏል። አንዱ ካሳ ነው። ካሳ ከፍሎ ሊቨርፑል ኮንትራቱን ማቋረጥ ይችላል። ይሄ ግን የሚሆነው ውዝግቡ ካልተፈታ ነው። ስለዚህ ሳላ በቀጣይ ከሊቨርፑል ጋር እቀጥላለሁ አልቀጥልም ብሎ በራሱ ይወስናል ማለት ነው። የሳላ ውሳኔ እጃችን ላይ እንደደረሰ እንነግራችኋለን። የሊቨርፑል ተጫዋች ሳላህ በክለቡ በተያዘበት መንገድ ደስተኛ እንዳልሆነ በአደባባይ ወጥቶ ከተናገረ በኋላ ነው ሁሉ ቀውስ የተፈጠረው። ሊቨርፑል ግን የለም እኛ እሱን የያዝንበት መንገድ ቡድኑን ከማሻሻል ውጭ ምንም የተደረገ ነገር የለም ማለታቸው ይታወቃል። ሳላን ካበሳጩ ምክንያቶች አንዱ ፍሎሪያን ቬርዝ የወደፊቱ ኮከብ ተብሎ በቡድኑ እቅድ ውስጥ መያዙ ነው ተብሏል። ሳላ ከክለቡ አስተዳደር ጋር ቅራኔ ውስጥ እንዲገባ ያደረገውም አንዱ ምክንያት ሰለሞኑ እየተነገረ ነው። በሌላ በኩል ሳላ በአደባባይ መናገሩ ደግሞ ክለቡን ለመልቀቅ ወይም አሰልጣኙ ላይ ጫና ለመፍጠር አልሞ ሊሆን ይችላል የሚለው ዘገባ
በስፋት ከተሰራጨ በኋላ ውዝግቡ እንደቀጠለ ይታወቃል። በዚህ ምክንያት ውድ ቤተሰቦቻችን ብዙ ሌጀንዶች ተተቹ፣ ብዙ ሌጀንዶች ሀሳብ አጋሩ፣ ብዙ ሌጀንዶች ብዙ ነገር እንደፈጠሩ ይታወቃል። በዚህ ምክንያት ታዲያ ውድ ቤተሰቦቻችን የሳላን ጉዳይ አሁንም ድረስ ከሚዲያ ላይ እንዳይጠፋ ሆኗል። ለማንኛውም የሳላ ውሳኔ እጃችን ላይ እንደደረሰ እነግራችኋለን። ስፔናዊው ተከላካይ ስፍራ ተጫዋች ሰርጂዮ ራሞስ ከሜክሲኮ ክለብ ጋር ከተለያየ በኋላ አንድ ክለብ ይቀላቀላል ብለን በቃል ስፖርት ዩቲዩብ ቻናል በተደጋጋሚ ኤስ ሚላን እሱን ብቻ ሳይሆን እንደ ቲያጎ ሲልቫ ያለ ልምድ ያለውን እንደ ሮቤርት ሌዋንዶስኪ ያለ ልምድ ያለውን ተጫዋች ማሰባሰብ ይፈልጋል ብለን ዜና ሰርተንላቸዋል። ከዛ በኋላ ከፕሪሚየር ሊግ ክለብ ጋር እየተያዘ ነው፣ ግን ማጣራት እናደርጋለን፣ ያን የፕሪሚየር ሊግ ክለብም ስም አንነግርም ብለናችሁ ነበረ። በርካታ የዜና ምንጮች የዩናይትድን ስም እየጠቀሱ ሲናገሩ ነበር። ቃል ስፖርት ከዚህ ዜና ራሳችንን የቆጠብንበት ምክንያት በማንቸስተር ዩናይትድ እቅድ መሰረት አንድ ተጫዋች ወደ ዩናይትድ ለመፈረም ፖሊሲው 25 ዓመት በታች በዛ ላይ ደግሞ ወጣት የሆነ ብቻ ሳይሆን በደሞዝ ዝቅተኛና ቡድኑን ረጅም ጊዜ ሊያገለግል የሚችል ፖሊሲ ስላላቸው ለዛ ነበረ መረጃው ላይ በጣም ጥንቃቄ ወስደን እናጣራለን ያልናችሁ። ይህንም ተከትሎ ማንቸስተር ዩናይትዶች ሰርጂዮ ራሞስን በነፃም ቢሆን የማስፈረም እቅድ እንደሌላቸው ዩናይትድ ኦፊሻሊ አሳውቋል ዛሬ። ይሁን እንጂ ማንቸስተር ዩናይትድ ሰርጂዮ ራሞስ ጉዳይ ስሙ ቢነሳም እኔ የለውበትም ብሏል። ማንቸስተር ዩናይትድ በቀጣይ መሀል ሜዳ ተሰላፊ ለማስፈረም ቅድሚያ ሰጥተው በዛ ላይ ደግሞ ወጣትና ረጅም ጊዜ ዩናይትድን ለማገልገል ብቻ ያለመ ተጫዋች ወደ ቡድኑ እናመጣለን እንጂ ዩናይትድ እንደዚህ አይነት ተጫዋችን ወደ ቡድኑ በነፃም ቢሆን አያመጣም ብሏል። ፋብሪዚዮ ሮማኖ ዘ አትሌቲክ ታማኝ ምንጮች አረጋግጧል። ለዚህ ነበር ቃል ስፖርት ዩቲዩብ ቻናልም ይህን ዜና መስራት ያልፈለግንበት ምክንያት እንዳልኳችሁ ሞር ኤስ ሚላን ለሰርጂዮ ራሞስ በጣም ቅርቡ ቡድን ነው እየተባለ ነው። ይህንንም ጉዳይ ጠርተን እናመጣዋለን። የዩናይትድን ስም ከመጥራት የተቆጠብንበት ዋና ምክንያት ግን መረጃው ለእኛም ጥርጣሬ ስለነበረ ነው። በወቅቱ ማንቸስተር ዩናይትድ ከስመጥር የለንደን አካዳሚ ተጫዋች ማስፈረሙ ተረጋግጧል። የማል ተከላካይ ነው። 14 ዓመት በታች ቡድንን ይቀላቀላል። ሶክራተስ ታዳጊው በአርሰናል በካሪንግተን በክሪስታል ፓላስ ሙከራ ካደረገ በኋላ በስተመጨረሻም ማንቸስተር ዩናይትድን ተቀላቅሏል። ይህ ተጫዋች በማንቸስተር ዩናይትድ ከ14 ዓመት በታች ቡድን ውስጥ 14 ቁጥር መለያ ለብሶ የሚጫወት ይሆናል። ማንቸስተር ዩናይትዶች ታዳጊዎችን ሲያስፈርሙ ወይም ለማስፈረም ሙከራ እያደረጉ ባሉበት ሁኔታ ግን ይህ ብቻ አይደለም፣ ሌሎችም ትልቅ የሚጠበቁ ዝውውሮች አሉ በታዳጊዎች በኩል። የዝውውር መረጃን ግን በዚሁ እንቀጥል። ዩናይትድ ቤት ውድ ቤተሰቦቻችን ማንቸስተር ዩናይትድን በተመለከተ ቤን ጃኮብስ አሁንም ቢሆን ማንቸስተር ዩናይትድ ውስጥ የገበያ እድሉን የሚጠቀሙት ከጥር ይልቅ ክረምት ላይ ነው ብሏል። ማንቸስተር ዩናይትድ የገበያ እድል ካልተፈጠረ በስተቀር በጥር ወር የንግድ ልውውጥ የማድረግ ከፍተኛ ፍላጎት የላቸውም ብሏል። ቡድኑ በተለይም በፍጥነት ሊታደስ የሚችለው በክረምት ነው ብሎ ያስባሉ። ዩናይትድ በክረምት ዝውውር መስኮት 2 ምርጥ አማካዮችን ማምጣት ላይ ያተኩራል እንጂ ገንዘብ ፈሰስ አድርጎ ገና ጥር ላይ ቡድን የማደራጀት እቅድ የለውም ተብሏል። ግን የውሰት ዝውውር ሊኖር እንደሚችል ቤን ጃኮብስም አረጋግጧል። ዩናይትድ ዝርዝር ውስጥ ካሉ ተጫዋቾች ውስጥ ደግሞ አንደኛው ካርሎስ ባሌባ ነው። በማንቸስተር ዩናይትድ ዝርዝር ውስጥ ያለው ተጫዋች ዩናይትድን ይመርጣል ወይንስ እንደ ፈላጊዎቹ ብዛት ይወሰናል በሚለው ጉዳይ ላይ ቤን ጃኮብስ የግል ሀሳቡን ይዞ ወጥቷል። ቤን ጃኮብስ ይዞት በወጣው መረጃ መሰረት ካሜሮን አማካይ ስፍራ ተጫዋች ካርሎስ ባሌባ ቀጣይ መዳረሻው በዩናይትድ እንዲሆን ይፈልጋል ተብሏል። ተጫዋቹ እንደ ማቲያስ ኩኛ፣ ብራያን ቤሞ ሁሉ ዩናይትድን ከሌሎች ክለቦች በማስቀደም ይመርጣል ብሏል። የተጫዋቹ ባለቤት ክለብ ብራይተን እስካሁን ድረስ ተጫዋቹን ለመሸጥ የሚያስችል የመጨረሻ ዋጋው ባይቆርጥም ሆኖም ግን ለተጫዋቹ ዝውውር ከ115 ሚሊዮን ፓውንድ በታች ይቀበላሉ የሚል ግምት የለም ብሏል ቤን ጃኮብስ። ዩናይትድ ደግሞ አሁን ካለው የመደራደር አቅም ተጫዋቾችን አሳምኖ ክለቦችን አሳምኖ የማምጣት ካለው ፍላጎት አንጻር ካርሎስ ባሌባን በአቋሙ ጸንቶ እንኳን ዩናይትድ ክረምት ላይ ቢያመጣው እስከ 115 ሚሊዮን ፓውንድ ግን ከፍሎ ያመጣዋል ተብሎ አይጠበቅም። ያው የክረምት አጀንዳ እንጂ የጥርም አጀንዳ እንደማይሆን አረጋግጧል በዛው ቤን ጃኮብስ። ሌላው ዛሬ ስለ ዩናይትድ እና ስለ ኮቢ ማይኖ ደግሞ ይዞት የወጣው መረጃ አለ። በነገራችን ለውድ ቤተሰቦቻችን ይህን መረጃ ለእናንተ ስናቀርብ በጥቂት ደቂቃዎች ውስጥ አንድ መረጃ ወጥቷል። ናፖሊ ኮቢ ማይኖን በውሰት ለማስፈረም በጥር ከዩናይትድ ለማስፈረም ጥረት እያደረገ ነው። ይሄ በይፋ ተረጋግጧል። ሰበርም መረጃ በላችሁ ትይዙ ትችላላችሁ። በይፋ ናፖሊ እንቅስቃሴ ላይ ነው ኮቢ ማይኖን ለማስፈረም በዝርዝር ውስጥ አካቶት ይፋ አድርጓል። ጋዜጣ ዴሎ ስፖርት ፋብሪዚዮ ሮማኖ አረጋግጧል። ቤን ጃኮብስም ይሄን መረጃ ይዞት የወጣው ለምንድነው ሩበን አሞሪ ተጫዋቹን የማያሰለፉት የሚል ነው። ፖርቱጋል አሰልጣኝ ሩበን አሞሪ መሀል ሜዳ ላይ
ከኮቢ ሜኖ በተሻለ ብሩኖ ፈርናንዴዝን ያው የሚመረጥበት ምክንያት ግልጽ ነው፣ ግን ሞር ካዜሜሮን እንውሰድ። እሳቸው ከብሩኖ ጋር ነው የሚወዳደሩ እያሉ ነበር። እሳቸው ሞር ኳስን በምቾት የሚጮት ሳይሆን አደጋን አነፍንፎ የሚከላከል አይነትን ተጫዋች ይወዳሉ። ለዛም ነው ማኑኤል ኡጋርቴ ጥሩ እያልሆነ እንኳን ግን በባህሪ እንደዚህ አይነት ባህሪ ስላለው የሚያሰልፉት። ኮቢ ሜኖ ከኳስ ጋር ምቾት የሚሰማው ተጫዋች ስለሆነ ሞር ኮቢ ሜኖን ወደፊት ወስዶ ማጫወትን ይመርጣሉ። 6 ቁጥር ቦታ አሊያም አማካይ ላይ ከማሰለፍ ወደፊት ወስደው እንዳያጫውቱት ደግሞ ብሩኖ አለ። ከዛ እሳቸው ምርጫው ነው ሜሰን ማውንት አለ። አሁን ደግሞ እንደ ማቲያስ ኩኛ ያለ ተጫዋች አምጥተዋል። ለዛም ነው የሚያሰልፉት እንጂ እሳቸው በእግር ኳስ ችሎታው ላይ ጥያቄ የላቸውም። ግን ፈጣን ተጫዋች፣ አደጋን የሚከላከል ይሄ ዲስትሮየር እንደሚባል አይነት ተጫዋች ባህሪ ስለሌለው ኮቢ ሜኖን አይጠቀሙትም ብሏል። ካሪንግተን ልምምድ እየተሰራ ነው። ውድ ቤተሰቦቻችን ማቲያስ ዴላይት፣ ሃሪ ማጓየር፣ ቤንያሚን ሼሽኮ በልምምድ ቦታ ላይ የሉም ዛሬ በካሪንግተን። አሰልጣኙ እንደ ቁልፍ ተጫዋቻቸው የሚያዩት ካርሎስ ካዝሜሮን ግን ተመልክተነዋል። አሰልጣኙ እንግዲህ ይህንን አማካኝ ስፍራ ተጫዋች የዩናይትድ ጠንጋራ ክፍል አድርገው ነው የሚወስዱት ተብሏል። ማንቸስተር ዩናይትድ አሰልጣኝ የቡድኑ ቁልፍ ተጫዋች አድርገው ያዩትን ይህን ተጫዋች ምናልባትም የአጭር ጊዜ ኮንትራት እንዲቀርብለት ሊያስደርጉ ይችላሉ እየተባለ ነው በማንቸስተር ዩናይትድ። ግን በእድሜ የገፋ ተጫዋች መሆኑ፣ ውድ ሳምንታዊ ደሞዝ መቀበሉ በዩናይትድ ሰዎች ያልተወደደው ጉዳይ እንደሆነ ይታወቃል። ማንቸስተር ዩናይትድ አንድም የአውሮፓ መድረክ ጨዋታ አላረገም እስከዚህ ሰዓት ድረስ። አሁን እንግዲህ ዲሴምበር አጋማሽ ላይ ነን። ክለቦች 6 ሳምንት የአውሮፓ መድረክ ጨዋታዎችን አሳልፈዋል። ዩናይትድ 13 ሚሊዮን ፓውንድ ትርፍ አግኝቷል። የአውሮፓ መድረክ የለም፣ ምንም መድረክ የለም ውድ ቤተሰቦቻችን ከፕሪሚየር ሊግ ውጭ። ታዲያም በማንቸስተር ዩናይትድ ውስጥ ጠንካራ አመራር አለ እያሉ ነው ኦማር ቤራዳ። እነዚህ ጠንካራ የገንዘብ ውጤቶች ክለቡ ለውጥ ሂደት ላይ እንዳለ ማሳያ ናቸው ብለዋል። ባለፉት ዓመታት ያደረግናቸው ከባባድ ውሳኔዎች ወጪዎችን በዘላቂነት እንድንቀንስና በጣም የተሻለ የስፖርት ንግድ አፈጻጸም እንዲኖረን፣ ይሄም ለዝውውር መስኮቱ በቀላሉ ዝውውር እንድንፈጸም ያስቻለን፣ በወንዶችን በሴቶችን ቡድን ላይ ኢንቨስት እንድናረግ የረዳን ብለዋል። በእርግጥ ማንቸስተር ዩናይትድ ከዚህ ቀደም ከሚያገኛቸው ገቢዎች ቅናሽ ቢኖርም ግን አሁንም ኪሳራ ውስጥ ያልገባ አሁንም ቢሆን 13 ሚሊዮን ፓውንድ በአመቱ ትርፍ ያገኘ ነው እስከዚህ ሰዓት ድረስ። በጣም አነጋጋሪ ሆኗል። የአውሮፓ መድረክ አንድም ጨዋታ ሳያደርግ ነው ይህን ትርፍ ያገኘው። የአውሮፓ ሻምፒዮንስ ሊግ 6ኛ ዙር ጨዋታ የሳምንቱ ምርጥ እጩዎችን በማለዳው መረጃችን ይፋ አደረግንላችሁ። አሁን ደግሞ አሸናፊውን እንንገራችሁ። በዚህ መሰረት የአርሰናሉ የፊት መስመር ተጫዋች ኑኖ ማዱኬ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። እንግሊዛዊ ተጫዋች ኑኖ ማዱኬ አርሰናል ክለብ ብሩጅን ባሸነፈበት ጨዋታ 2 ጎሎችን ማስቆጠሩ አይዘነጋም። በምርጫው ኑኖ ማዱኬ አንደኛ፣ ዩሌስ ኮንዴ ሁለተኛ፣ ቻርልስ ዲካቴሌሬ ሶስተኛ ደረጃን በመያዝ አጠናቀዋል። ግን እንዴት ያለ ጊዜን አሳልፈው ነው በክለብ ብሩጅ ጨዋታ የተመረጠው የሚለውን በደቂቃ እንንገራችሁ። 71 ደቂቃ ሜዳ ላይ አሳልፏል። ኑኖ ማዱኬ 2 ጎሎችን አስቆጠረም። 78 በመቶ ኳስ የማቀበል ስኬት፣ 75 በመቶ ሙከራዎቹ ኢላማውን የጠበቁ፣ 48 ኳስ የነካ፣ 75 በመቶ ድሪብሎቹ የተሳኩለት፣ 3 ኳስ መልሶ የቀማ፣ በጨዋታው 9 ሬቲንግ የተሰጠው የአውሮፓ ሻምፒዮንስ ሊግ ማክሰኞና ሮብ ምሽት ከተደረጉ ጨዋታዎች በኋላ የአርሰናሉ ኑኖ ማዱኬ የሳምንቱ ምርጥ ተብሎ ተመርጧል። 2025/26 የውድድር ዓመት አርሰናል እንግዲህ ያገባው ጎልና ያስተናገደው ጎል መጠን ፍጹም የተለያየ ነው። ውድ ቤተሰቦቻችን ለአብነት ያክል በሻምፒዮንስ ሊግ 17 ጎል አስቆጥሮ 1 ተቆጥሮበታል። በፕሪሚየር ሊግ 28 አስቆጥሮ 9 ተቆጠረበት። በካራቦ ካፕ 4 አስቆጥሮ ምንም አልተቆጠረበትም። እንደ አጠቃላይ አርሰናል በዚህ ውድድር ዓመት ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራቦ ካፕ እየተሳተፈ 10 ግብ ብቻ የተቆጠረበት ቡድን ነው። በእርግጥ ይህ ቡድን ከማጋሌሽና ሳሊባ ጉዳት በኋላ በተለይም በፕሪሚየር ሊጉ እየተፈተነ ነው። ኢላማውን የጠበቀ ሙከራ እንኳን የማይደረግበት አርሰናል አሁን ግብ እየተቆጠረ ነውና ማጋሌሽና ሳሊባ አንዳንድ ጊዜ ይሄ ሲኖሩ አንድ ሰሞን ካስታወሳችሁ የሳሊባ ጉዳት ላይ ነበረና ማጋሌሽ ነበረ ከሞሽኬራ ጋር ተጣምሮ። ሞሽኬራ ሳሊባን ማሳረፍ ይችላል አይችልም? ሄንካፔ ጋብርኤል ማጋሌሽን ማሳረፍ ይችላል አይችልም? እንዲሁም ሳሊባ በሞሽኬራ የሚሉ ዜናዎች ሲሰሩ ነበረ። አሁን ግን የማይሆን ነገር እንደሆነ በግልጽ የሚያሳይ ይመስላል። የሁለቱ መጎዳት አርሰናልን መከላከሉ ላይ በጣም ደካማ እንዲሆን እንዳረገው ይታወቃል። በእርግጥ በጣም መጥፎ የሚባል አይነት ቁጥር አይደለም፣ ግን እነሱ ከነበሩበት አንጻር ከተነጣጠረ ትንሽ ወረድ ማለቱ አልቀረም። አርሰናል የአስቶን ቪላ ጨዋታ ላይ የአርሰናል ተጫዋቾች በመጨረሻው ሽርፍራፊ ደቂቃ ግብ ሲቆጠርባቸውም በርካቶቹ ሜዳ ላይ ተኝተው ነበረ፣ ግብ ጠባቂውን ጨምሮ ማለት ነው። ይህ ምስል በእርግጥ በማህበራዊ ትስስር ገጽ ላይ ብዙ ተዘዋውሯል።
ቴሪ ዳንኤል ሄንሪም እችን ምስል ተናግሯታል፣ ወይም እችን ምስል ዙሪያ ተጠይቆ ነበረ። ይሄ ትልቅ አደጋ ይመስለኛል ብሏል። ምንም ነገር አሸንፈ የማታውቅ ከሆነ አንዳንድ ጊዜ አንድ ሽንፈት ብቻ ልብን ይሰብረዋል። የማሸነፍ ፍራቻ ከመሸነፍ ፍራቻ ይበልጣል ብሏልና አንድ ቡድን አሸንፍ የሆነ ወይ እያለ ከገባና እሸነፍ የሆነ ወይ ብሎ ከገባ በጣም ልዩነት አለው። አርሰናል ተጫዋቾች ሜዳ ላይ ያሳዩት ነገር በጣም ስጋት እንደገባቸው ነው የፕሪሚየር ሊግ ዋንጫን ነገር ብሏልና ቡድኑ ዋንጫ በቅርብ ዓመታት ውስጥ አለማንሳቱ ስጋት ፈጥሮብኛል፣ ያም ተጫዋቾቹ ላይ በደንብ አይቼዋለሁ በቪላ ጨዋታ ብሏል። አርቴታ አማካኝ ክፍሌ ላይ ብቻ ሳይሆን ይላሉ እሳቸው ክርስቲያን ኖርጋርድን በማንኛውም ቦታ አጫውተዋለሁ፣ በማንኛውም ሰዓት አጫውተዋለሁ፣ ረጅም ደቂቃ የሚጫወት አጭር ደቂቃ የሚጫወት ይህ ተጫዋች ለቡድኔ በጣም ወሳኝና ቁልፍ የአደጋ ጊዜ ተጫዋች ብለውታል። ምናልባት ይህ እንደ ካማቪንጋ በሪያል ማድሪድ እንደማለታቸው ነው። እሳቸው የትኛውም ቦታ በየትኛውም ሰዓት የትኛውንም ደቂቃ አጫውተዋለሁ፣ በእርግጠኝነት ይህ ተጫዋች ሜዳ ላይ ሲገባ ጥሩ ነገር ይሰጠኛል ብለዋል። ከሰሞኑ እንግዲህ ክለብ ብሩጅን አሸነፉ። ክለብ ብሩጅን 3-0 አሸነፉ። ማዱኬ ኮከብ ተብሎ ተመረጠበት። በተጫዋች በኩል የክለብ ብሩጁ ግብ ጠባቂ ዳኒ ቫንደን ሂቭል በግሌም ትልቅ ትምህርት የወሰድኩበት ጨዋታ ብሎታል። የአርሰናል ሆነ ጨዋታ እንደ አርሰናል ካለ ትልቅ ክለብ ጋር ስትጫወት ጨዋታ ከባድ እንደሚሆን ይጠበቃል። የመጀመሪያውና የመጨረሻው ግቦች እጅግ አስደናቂ ናቸው። የአርሰናል ተጫዋቾች ትንሽ ጊዜና ቦታ ካገኙ ከርቀትም ይሁን ከየትም ጎሎች ያስቆጥሩባል። ከረፍት እንደተመለስን የተቆጠረብን ሁለተኛ ግብ ለመከላከል ከባድ ነበር እና ከዚህ ጎል በኋላ ወደ ጨዋታው ለመመለስ ተቸግረን ነበር። ነገር ግን እንደ ቡድን የተሻለ ነገር አሳይተናል። ከዚህ ጨዋታ ብዙ ተምረንበታል ሲል ተደምጧል። ቃል ስፖርት ዩቲዩብ ቻናል የዕለተ ሐሙስ ምሽት መረጃችን ይህን ይመስላል። ስለዚህ አርብ ማለዳ እንገናኝ። አሁኑን ጥንቅር አበቃን።